ሰበር ዜና! እውነት በሐሰት የተለወጠ ውሳኔ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በአዲስ አበባ ሀገረ ስብከት እየተደረገ ያለውን አግባብ የሌለው የስልጣን ሽኩቻ ልናስቃኛችሁ ወደድን። እስከ መጨረሻው ድረስ ተከታተሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከነቀኖናዋና ዶግማዋ እንድትቀጥል ያደረጉት በመንፈስ ቅዱስ የሚመሩ አበው ሊቃነ ጳጳሳት ለሹመት እንኳ ተፈልገው ይጠፉ ነበር። ነገር ግን በፈጣሪ ፈቃድ ተመልሰው በተሰጣቸው ጸጋ ቤተ ክርስቲያንን ከዚህ አድርሰዋታል። ታዲያ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሕርያቆስ የተቀበሉትን የቤተ ክርስቲያን አደራ ለመወጣት በቅንነት ቤተ ክርስቲያንን እያገለገሉ ሙስናን እየተጋፈጡ እውነትን በአደባባይ እያወጡ እየተናገሩ በአዲስ አበባ ሀገረ ስብከት መስራት እንደ ወንጀል ተቆጥሮ እውነቱን በሐሰት ተቀይሮ እናየዋለን። ታዲያ ይህ ትልቅ ተቋም የሚመራው ሊቀ ጳጳስ ያለምንም ማስረጃ የስልጣን ውሳኔ ባሉባልታ ማድረግ የተለመደ ሆኗል። የስልጣን ውሳኔ በማስረጃ እንጂ ባሉባልታ ሊሆን አይገባም። ወንጀል ተፈጽሟል ብሎ መክሰስ ብቻ በቂ አይደለም። ወንጀል ካለ የምርመራ ሪፖርት፣ የኦዲት ውጤት፣ የሰነድ ማስረጃና የሕጋዊ ሂደት መኖር አለበት። በተሰራጨው መረጃ መሰረት ብፁዕ አቡነ ሕርያቆስ በደብዳቤያቸው የሕጋዊ አሰራርንና የቤተ ክርስቲያንን ሥርዓት እንዲከተል አቋም መውሰዳቸው ይታያል። በሌላ በኩል በተሰራጨው ጽሑፍ ውስጥም የሚነሱት ጥያቄዎች ግልጽ ናቸው። የተባለው ወንጀል ምንድን ነው? ምርመራውን ማን አካሄደ? የኦዲት ሪፖርቱ የት ነው? የአጣሪ ኮሚቴው ምክረ ሐሳብ ምን ነበር? በማስረጃ የተደገፈ ውሳኔ ተሰጥቷልን? እነዚህ ጥያቄዎች በግልጽነትና በማስረጃ መመለስ ይገባቸዋል። የቤተ ክርስቲያን አመራር በፍትህ በስርዓትና በግልጸኝነት ላይ ሊመሰረት ይገባል። ክስም ሆነ ውሳኔ ያለበቂ ማስረጃ መስጠት የእምነቱን ተቋም ይጎዳል። እውነት ማስረጃን አትፈራም፣ ማስረጃም እውነትን ያጸናል። እውነታው ይህ ነው። ብፁዕ አባታችን አባ ሕርያቆስ ስልጣናቸውን በጉልበት ወይም በዘረፋ አላገኙም። በቤተ ክርስቲያን ሕግና ስርዓት መሰረት በሕጋዊ መንገድ ተሾሙ እንጂ። ማስረጃ የሌለው ክስ ከክስም በላይ አይሆንም። እውነትን የሚያረጋግጠው ግን ተጨባጭ ማስረጃና ሰነድ ነው። በቤተ ክርስቲያን ውስጥ ያለ ማስረጃ ሰውን ለማጥፋት የሚደረግ ዘመቻ ከእምነት ከፍትህና ክርስቲያናዊ መንፈስ ጋር አይጣጣምም። ለሁሉም ምዕመናን እባካችሁ በምትሰሙት ወሬ ብቻ ሳትመሰረቱ በተጨባጭ ማስረጃ በሚታዩ ሰነዶችና በእውነታው ላይ ተመስርታችሁ ፍረዱ። ክስ ነው፣ እውነት ግን በማስረጃ ይገለጣል። ሰነዱ ራሱ ይናገራል። ሕርያቆስ የሃዲያና ስልጤ ሊቀ ጳጳስ። ቤተ ክርስቲያን የሕግና የሥርዓት ቤት ናት። የተወሰኑ የዘመኑ ሊቃነ ጳጳሳት ዓለማዊ እስኪመስል ድረስ ቤተ ክርስቲያኒቷ ለፖለቲካ ፍጆታ አውለው ስልጣን ሽኩቻ ሲያደርጉ እናያለን። ማለትም የሚሾሙት በብሔር በውቂያ ከመንግስት ጥገኛ የሆኑ ግለሰቦች የማያውቁትን እናውቃለን ብለው የሚያስቡ የሚሾሙበት የአሉባልታ ቦታ ሆኗል። ጌታ ሆይ የድሮ አባቶችን መልስልን። ውድ የቻናሌ ቤተሰቦች ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከትን ከተረከቡ በጥቂት ጊዜያት ያከናወኗቸው መልካም ስራዎች ከብዙ በጥቂቱ እኒህን ይመስላሉ። ከስራ የተለዩ ከ200 በላይ የሚሆኑ ሰራተኞችን ወደ ስራቸው መመለስ፣ ከአስተዳዳሪዎች ጋር በውይይትና በዲፕሎማሲ ችግሮችን መፍታት፣ በችግር ውስጥ የነበሩ የቤተ ክርስቲያንን ሰራተኞችና ሊቃውንትን መደገፍ፣ በአመራር ዘመናቸው የተለያዩ ብሔርና አካባቢ የመጡ ሰዎችን በእኩልነት ያለምንም አድሎ ማስተዳደር፣ ቅዱስ ሲኖዶስን ውሳኔዎችን በተግባር ማስፈጸም፣ በአሮጌው ቄራ የተጀመረውን የህንፃ ግንባታ ስራ እንደገና ለማስጀመር ጥረት ማድረግ፣ ከተማ አስተዳደሩ ጋር በመነጋገር የግንባታውን ስራ ከመሬት እንዲነሳ ማድረግ፣ የተጎዱና ችግር ውስጥ የነበሩ ሰዎችን በአባታዊ አመራር መደገፍ፣ በአዲስ አበባ ሀገረ ስብከት የአስተዳደር ለውጥና የስራ ቅልጥፍና ማምጣት፣ በአጠቃላይ ፍትሐዊ አባታዊና አገልጋይ አመራርን ለማጠናከር መስራት። እነዚህ ከብዙ በጥቂቱ እነዚህ ስራዎች ብፁዕ አባታችን የአዲስ አበባ ሀገረ ስብከት እንዲያስተዳድሩ ከተሰጣቸው ቀን ጀምሮ እነዚህን የመሳሰሉ ስራዎችን በሀገረ ስብከቱ አከናውነዋል። በአጠቃላይ ብፁዕ አባታችን አቡነ ሕርያቆስ ለአጭበርባሪዎች፣ ለሌባ፣ ቤተ ክርስቲያንን ለሚጥስ የማይመቹ እንደ ጦር የሚዋጉ ናቸው።
በሌላ በኩል ደግሞ ሕገ ቤተ ክርስቲያን ለሚጠብቅ በስርዓተ ቤተ ክርስቲያን ለሚያገለግል ራሳቸው ላብ ሰርተው አገልግለው ለሚተዳደሩ እንዲሁም በተለያዩ መንገድ ተገፍተው ከአገልግሎት ለወጡ የቤተ ክርስቲያን ልጆች እንባቸውን ያበሱ ድንቅ የዘመኑ ሐዋርያ አባት ናቸው። አጠቃላይ ብፁዕ አባታችን ብፁዕ አቡነ ሕርያቆስ ለሙሰኞች የማይመቹ ስርዓተ ቤተ ክርስቲያንን ጠብቀው ለሚሰሩ ደግሞ ድንቅ አባት ናቸው። ውድ ቤተሰቦቼ እናንተስ በአባታችን በብፁዕ አቡነ ሕርያቆስ ጉዳይ ምን ትላላችሁ? ለቤቱ አዲስ ከሆናችሁ ደግሞ ሰብስክራይብ፣ ላይክ፣ ሸር ማድረጋችሁን እንዳትረሱ።